አንድ ቀን ሌላ እንትን ላይ አብዮት ያመጣሉ ብዬ አስባለሁ። ሳውዝ አፍሪካ ይመጣል። ይሄን ኢኮኖሚው በማን ነው ያዘው? በማን ነው ዘሆል ወደ 8 ቢግ ኩባንያዎች ጋር እንትን ብለናል። ይሄ ጥሩ ነገር አያመጣም። ሳውዝ አፍሪካ ነው። እዚህ አዲስ አበባ ነው ማለት። ዋው ኦኬ። አዲስ አበባ ስትገባ ያለቁት ኤርፖርት ውስጥ አለ፣ ሄዳችሁ ዘግቡ። አሁንም የህግ ሲስተማችን ላይ የኮራፕሽን ኢንዴክሳችን ላይ በፍጹም በተለይ የፍትህ ስርዓታችን ላይ እጅግ ሊታይ የሚገባው ነው። አሁንም 3 ሰዓት ቆሜ ነው 3 ሰዓት ቆሜ ምንድነው ምንም የለም። አይ በቃ ሂዱ ምናምን የልጆች ልብስ እዛ ማለት ነው። ኦኬ ሌላ ትልልቁንስ ያሳልፋሉ። እዛው ጋር ቁጭ ብዬ እዛው ጋር ሆጄ ተሞዳምዶ ያሳልፋሉ። እንዴት ነው ጥርት ብሎ የሚሄደው? ወደኛ ሀገር ስንመጣ አሁን ንግድ አለ ወይ ብለው ሰዎች ይጠይቃሉ። አንዳንድ ጊዜ ሁሉ ነገር በኮንትሮባንድ በመተዋወቅ አርቲፊሻል ውሸት ስለሆነ እንዳልይዘ ምርጫ ካርድ ወስዳል እንዴ? የመጀመሪያ እኔ ምርጫ አምልጦኛል። ከሻለቃ አድማሴ ይጀምራል። እዚህ የድሮ ያኔ ገና ተማሪ ነበርኩ። ሰላም ጤና ይስጥልኝ ክቡራትና ክቡራን የአዲስ ምንጭ ሰዎች እንዴት ሰንብታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ይህ የተወዳጅ እንግዳ መርሃ ግብራችን ነው። ይዘን የመጣነው ደግሞ በእርግጥም ተወዳጅ እንግዳ ነው። ምንም እንኳን ተወዳጅ ቤተኛችን ነው። ዛሬ አቶ ሃይደር ከማል ኢብሮ በሚል ነው እንግዲህ የምናውቀው። ኢብሮ እንኳን መቼስ አንተ እንድል ተፈቅዶልኛል መቼ እንዳልዘባርቅ ብዬ ክቡራትና ክቡራን አንተና አንቱ እንዳል መቼስ አንዳንድ ጊዜ ከአብሮ አደገ አብራት ተሰደድ ይባላል። አብሮ አደገና አና የአርት ባለሰቦችን ደራሲያንን ግድ ነው። የቢዝነስ ማኔጅመንት አማካሪው እና ደግሞ ቢዝነስ ውስጥም ያለ ሰው ነው። እንኳን ደህና መጣ። እንኳን ደህና ቆየኝ ብዬ እንግዲህ የዛሬ ቆይታችን ማድረግ የፈለኩት በቅርቡ ወደ ሳውዝ አፍሪካ ተንቀሳቅሶ በጣም ብዙ ቪዲዮዎችን እያሳየኝ ስለነበረ እስኪ ለአዲስ ምንጭ ሚዲያ አድማጭ ተመልካቾች አንዳንድ ተሞክሮችን ከኢኮኖሚውም ከፖለቲካውም ከማህበራዊ ነገሮችም ያለውን ነገር ለመጋራት ያክል ነው። አሁን ሳውዝ አፍሪካ ላይ ትንሽ አሳሳቢ ነገር እያየን ያለ ነው። ውጡልን የሚል በጣም የሚያስደነግጥ ነገር ነበረ። በዚህ ሰዓት ነው እናንተ ደግሞ ሄዳችሁት። አልሰጋችሁም? ነገር ነው አሰጋም። በእርግጥ የመጀመሪያ ቀን ኤርፖርት ስንደርስ የአውሮፕላን መውጫዋ ላይ ኢትዮጵያኖችን ፓስፖርት ልቅምቅም አድርገው ወስደው ተከታተሉን ብሎን ሄደናል። አንድ ክፍል ወሰዱን። ተሰምቶን ነበረ። እኛ በሃይል ዴሌጌሽን ላይ ነው፣ ብቻችንን አይደለም። የኬንያ፣ ታንዛኒያ፣ ኢትዮጵያ የተውጣጣን ቡድኖች ነው። ይሄን ነው ይሄንበት አገራ የሚባል አፍሪካን ግሪን ሪቮሉሽን ላይ ለመስራት ሃንገር ለማጥፋት በፉድ ሲስተም ላይ የሚሰራ ነን ገቨርንመንታል የሆነ ኦርጋናይዜሽን ነው። ወደ 15 ሀገሮች የሚሰራ ነው። እዛ ኢስት አፍሪካን ግሪን ካውንስልም አለ። ብዙ ቲሞች ናቸው። እኔ የኢትዮጵያ ፈልስና ኦይልሲድ ወይ ኢትዮጵያ ጥራጥሬና የቅባት ላኪዎች ማህበር ቦርድ በዛ በቦርድ አባልነቴ ነው እንትን ብዬ የሄድኩትና ስንት ትንሽ እኛ ልክ እንደነ ዶክተር አብይ ባይቀበሉንም ቢያንስ በመንገዱ ይከለክሉናል አላለም። ሰብሰብ አድርገው ወደ ክፍል ሲወስዱን ተሰምቶን ነበረ። በጣም እዛም እያለን እንትን ብለን በኋላ ግን ስናጣራ ትንሽ ኮራፕሽን ኢንዴክስ አለ። ቪዛዎቻቸው በኢንፎርማል ይሸጣሉና እዚት ዩር ቪዛ ኢዝ ሪል ኦር አይደለም ብለው ለማጣራት ተለያየ በኩል ነው ማለት ሳውዝ አፍሪካ እኮ የሚገባው ቬሪፋይ ያደርጉና የተወሰነች አንድ 10 ደቂቃ 10 ደቂቃ ላይ ቆየን። ቬሪፋይ አድርገው ወዳው ገብተናል። ብዙም የተፈጠረ ነገር የለም። ከዛ በኋላ ግን ሳውዝ አፍሪካ ብዙ ቦታ እስከ 400 ኪሎ ሜትር በተለያየ አቅጣጫ ሄደናል። እንደውም እንትኑን በዛው እንደ ቀልድ ይያዝልኝና የቪክቶሪያ ስምምነትም እናሻሽላለን ብለን ገባ ብለን ነበር። ቪክቶሪያ ሄዳችሁ ስምምነት ተደረገ ቦታ ገባ ብለን ነበር። እዛ ገባ ይዘው የሳውዝ አፍሪካን ኢንፎርሜሽን ሴንተር ኢንፎርሜሽን አግሪካልቸራል ኢንፎርሜሽን እና አክሬዲቴሽን ሴንተራቸው እኛ አሁን የጥራት መንደር እንዳልነው እዛ ነው ያለው። እሱን ጉብኝት ሄደን ነበር። እንትንም አየሁኝ። ምንድነው እሱ የሚመጣው ነገር? እሱ ሌላ መስመር ነው። እሱ የመጀመሪያ ቀን እንትን አይደል። እሱ ጆሃንስበርግ ስቶክ ኤክስቼንጅ ነው። የጆሃንስበርግ ስቶክ ኤክስቼንጅ በጣም ብዙ ነገር ላወራህ የሚችለው ብዙ ሀገር ነው። እኛ የኢኮኖሚ ሪፎርም አሁን ነው የጀመርነው እና ማክሮ ኢኮኖሚክ ሪፎርም ጆሃንስበርግ ስቶክ ኤክስቼንጅ የጀመረው በ1887 ነው። ፎር ሪፎርሜሽን አግሪካልቸራል ኮሞዲቲ ጭምር በጣም ወል የሆነ በዓለም አቀፍ ትልቅ ደረጃ ያለ ስቶክ ኤክስቼንጅ ነው። እንዲሁ እንትን የምትለው በወርቅ ዘመናቸው ነው በ1887 ማለት ኢማጂን። የኛ እኮ የካፒታል ማርኬታችን
አሁን ነው በ2005 ነው የተጀመረው። ለዛም ደግሞ የጀመርነው ኢኤስኤክስ የሚለው ኢትዮጵያን ሴኩሪቲ ኤክስቼንጅ ብለን የጀመርነው ነው። ከዛ ኢሴክስ አለች። ተመሳሳዮቹ ኢትዮጵያን ስቶክ ሴኩሪቲ ኤክስቼንጅ ብለን ያመጣነው ነው። ራሱን የቻለ የአካዳሚም የሙያም ብዙ ባለሙያዎች ሊያወሩበት የሚገባ ሴክተር ነው። ገና ነው። ኢንቨስተሮቻችን ብዙ አልገባንም። ብዙ ያልገባን እንትናል። አካዴሚሽያኖቹም በዚህ ከፋይናንስ እና በኢኮኖሚክስ ውስጥ ያሉትም እንደዛ ለብ ያለችዎቿን ስቶክ ኤክስቼንጅ ብሎ ከማውራት ጥልቅ ለባለሙያዎቻችን፣ ለኢንቨስተሮቻችን፣ ለነጋዴ ህብረተሰብ፣ ለስሞል ሆልደሩ ሊገባው በሚችል በኩል ሲያወሩ አሰማቸው። ያ አንድ የኬሌ በሌለ ወጥተው ሲያወሩ የምታያቸው ሰዎች አሉ። ግን በጥልቅ በሁኔታዎች ሄደ መጽሐፉን አይደለም የመጽሐፍ ቴዎሬቲካሊ ነገር ያለው ከዚህ በፊት ፕሮፋይል እና ቴዎሬቲካሉ አለ ፕራክቲካል ካሉ ነገሮች ላይ ገብተህ ማስማማት ያስፈልጋል። ኢትስ በጣም የቀናውበት መስራት ያ ነጋሪት ስቶክ ኤክስቼንጅ ማስጀመሪያ ነው። ያ ግቡ ስታረግ የቀኑ ፕሮግራም ተጀምሯል። እሺ ያለው አንድ አስጀምረው አድርገናል። ነጋሪቱ የኛ ሀገር ብቻ እኮ መስሎ ነበር። ነጋሪ እኛ ሀገር ያው ጦርነት ነው የምንጠራበት ያንን ነው። እኔ ነጋሪት ሲጎሰም ሲባል እሱ ነው የሚመጣው ነበር። አላየሁም ይሆናል እንጂ ለእርቅ ስምምነቱን በአዲስ መልክ ለማድረግ እየሄድን ነው ወደ ቪክቶሪያ እና በዚህ ወስደት ከቀረህ ማርያምን ብዬ ነበር። እናካትተዋለን እኔ እስኪ ይብሮዬ እየተከታተልኩ በእውነት እያየሁ ነበረ። በተለይ እንግዲህ ቪዲዮች የተወሰኑትን ለማጋራት ሞክራለሁኝ። ሄዳችሁ የምትመለከቱበት ቦታ እንግዲህ አርሶ አደሮች ናቸው፣ ገበሬዎች ናቸው ይባላል። በጣም ብዙ ሄሊኮፕተሮች ተመልክቻለሁ። ምን ብያለሁ? ግዙፍ የሆነ ነገር ነው ያየሁት። በአንድ በኩል ጥቁሮቹ ከሀገራችን ውጡ ሲሉ መለከትና እንደው ሀገር ውስጥ የማን ነው? ሀገር ለተፈጥሮ የሰው ልጅ መኖሪያ ነች። የነጮቹን ካፒታላቸውን ደግሞ ትመለከተዋል። ምን መሰለህ ሳውዝ አፍሪካን ኢኮኖሚ ዘጃይንት ኢኮኖሚ አፍሪካ ሪሊ ጃይንት ሳውዝ አፍሪካ ቶፖግራፊው ላይ ብታይ ብዙ ቦታ ነው ተዘዋወረው። ኦልሞስት 6 ቀን ሙሉ በባስ ነው በአውሮፕላን ሄደን መናቀም እና 400 ኪሎ ሜትር በዚህ ብዙ ቦታዎች ይጠረጋናል። እርሻዎቻቸው ያስቀንዋል። ኢኮኖሚውን ካነሳን ነምበር 1 ነው 427 ቢሊዮን ነው። የኛ ወደ 142 ማክሲመም አድርገን ብንሄድ እንደዛ ነው አሁን ያለ ነው። ከረንሲያቸው ፍሪ ፍሎቲንግ ላይ ነው ያለው 15 ሰምቲንግ ራን ነው 15 ነው $1 ማለት ስትሮንግ ነው። በስቶክ ኤክስቼንጅ በዓለም አቀፍ ስቶክ ኤክስቼንጅ ነው የሚወሰነው ገበያቸው። ከዛ አልፈ በኮሞዲቲ ማርኬት ላይ ስትገባ እርሻዎቻቸው በስቶክ ኤክስቼንጅ ነው የሚሸጠው። እኛ ኢሴክስ አለችን እንደዛ እንትን አይደለም። ፋይናንሻል ሴክተራቸው እጅግ በጣም እንትን የሚል ነው። ሳሎ ወይም ደግሞ መጋዘኖቻቸው ወይም ጎተራ በለው እጅግ በጣም የዘመነ ሂደት ነው ያለው። የኢኮኖሚያቸው ያም በእርሻ ይሄን ሁሉ ዘምነው ኤግዚቢሽን ነበር። ገበሬዎቻቸው በበርካታ በሄሊኮፕተር ነው የሚመጡት፣ መኪና አይደለም፣ በሄሊኮፕተር ነው ብዙዎች የተከውነ ከተለያየ አንገል በብዛት በሜይዝ ላይ በበቆሎ ላይ በጣም ስትሮንግ ነው ሳውዝ አፍሪካ። በበቆሎ በእንስሳት ላይ ማለት በቆሎ ላይ ብታይ እኔ ያየሁት አንድ የተለካ እንትን ላይ ኢንፎርሜሽን ሴንተራቸውም ላይ ጉብኝት አድርገናል። ቪክቶሪያ ላይ 100 ሄክታር ያለው ሰው ስሞል ሆልደር ነው፣ ሴ የለው 100 ሄክታር ምንም እዚህ ግባ አይባልም። በሳውዝ አፍሪካ ትንሽ ነው፣ በጣም ትንሽ ነው። አንድ ለሳምፕል በቆሎ የሆነ እንትን ላይ 17.5 ኪሎ ሜትር በ30 ኪሎ ሜትር የአንድ ገበሬ ነው ማሰላ። ኮመርሻላይዝድ ነው፣ ሃይሊ ኮመርሻላይዝድ። ይሄ ቢግ ኢኮኖሚ ሆኖ ግን እርሻው ኮንትሪቢዩት የሚያደርገው 17 እስከ 20% ነው ለጂዲፒያቸው። የኛ ዛሬም ዳይሬክትሊ ያለውን ስናይ ወደ 37 40% በለው 35 36 37። አሁን ነው ሰርቪስ ሴክተራችንን ዶሚኔት እያደረገ እየመጣ ያለው። በሳውዝ አፍሪካ እስከ 73% ይደርሳል ሰርቪስ ሴክተሩ፣ ፋይናንስ ሴክተሩ፣ ስቶክ ኤክስቼንጁ፣ ሪል ስቴቱ። ኦኬ ሰርቪስ ሴክተሩ ምን ያህል ይሆናል? ሆቴሉ 73% ኦፍ ዘ ጂዲፒ። ያ ማለት $427 ቢሊዮን 70 ምናምን ፐርሰንቱ በአቨሬጅ ብታይ 73 ነው ያለው። ሪሰንት ያለው ዳታቸው 70 ምናምን ፐርሰንቱ ያ ነው። ይሄ ደግሞ የሀገሪቱን የፖለቲካ እንትኑን እንምጣና ነፃነቱ ደቡብ አፍሪካ በኢኮኖሚ እይታ ስታይ አናዘር ኢሹ አናዘር ታሪክ ነው የምታየው።
የመባላቱ የግድያው ቅድም አነሳኝ ሁኔታ የሚመጣው ከዚህ አንግል ነው። ሳውዝ አፍሪካ ሄዶ ያየ ሰው ብታይ የነጮች መንደርና የጥቁሮች መንደር ይለያያል። የጥቁሮች መንደር ወረገኑ የሚባል በዚህ በአየር መንገድ አሁን የፈረሰ ሰፈር ታውቃለህ? ጨረቃ ቤት ወይም ደግሞ በዚህ በአጃምባ የሚባል ተራራው ላይ በዚህ በኩል አናቱ ላይ ጨረቃ ቤቶች የሉ በእንደዛ በ5 ኪሎ ሜትር ያክል ይርቃል። የሌሎች እነሱ ወል የሆነ እንደውም ውስጣቸው 1-2 ቀን የማደር እድልም አግኝተናል ፈረንጆቹ መሀል ማለት ነው። የእነዚህን ስታይ ያ በጣም የሚያስቆጭ ነገር አለ። ረጅም ዓመት አንድ ቀን ሌላ እንትን ላይ አብዮት ያመጣሉ ብዬ አስባለሁ። ኢኮኖሚው በማን ያዘው? ሆል ወደ 8 ቢግ ኩባንያዎች ጋር እንትን ብለናል፣ ጉብኝት አድርገናል። እና በእነዚህ ውስጥ ምናልባት ከጥበቃ ከምናምን ባሻገር ሳውዝ አፍሪካውን አላገኘውም። በኤርፖርት ታገኘዋለህ፣ በሞሎች አካባቢ በንግዱ በእንትኑ አይደለም የምታየው፣ ፖሊቲ ምናምን ላይ ዌር አር ዜይ ትላለህ። ኦፍኮርስ ከፖለቲካው ባሻገር በፖለቲካ ብዙዎቹን ስጠይቅ ነጮቹ አንዳንዶቹ አካባቢ በቃ ዌል እንትን ባለበት ስጠይቃቸው ዘ ፖለቲክስ ነው እንግዲህ ነው ይሄን የሚያደርጉት ይላል። ፕሬዝዳንታቸው ምናምን ማለት ነው። ትርምሱን ሆኖ ትልቁ ሴኩሪቲ አይደለችም ሳውዝ አፍሪካ፣ አይፈቅዱልህም። ምናልባት በልጆቹ ስለሄን ብቻ ሳይሆን ሰው ከተማ ውስጥ እንኳን ሀጃክ ተደርገ ሞዛምቢክ ድንበር ላይ ከነ መኪና ልትገኝ ትችላለህ። ያ እንትን ይላል። ለዛው ታጣቂ ናቸው በሙሉ መሳሪያ አይተው ይሄ የኛ ሀገር አሸባሪዎች ሊገዙበት ነው ወይስ ምንድነው? ሜዳው በሙሉ መሳሪያ አራፎ ይሸጣል። ወደ ባላውን ጨርቅ እንትን ህጋዊ ነው። አዎ መሳሪያስ ጨምርበት ጨርቆ ይሸጣል። ቶታሊ ግን ኢንፍራስትራክቸራቸው ሎጂስቲክሳቸው ምናምን ስታይ ሳምቲንግ ጀርመን ነው የሚመስለው። እንግዲህ ኢኮኖሚያቸውን ስንመለከት ያው ግብርና በየትኛውም ማለት ቢሆን ለምሳሌ ትልቆቹን ሀገሮች ስንመለከት ጥቂት ነው አይደል? 200-300 ነው በግብርና እንትን የሚለው እሱ ዓለምን ሲመግብ ትመለከታለህ። ከዩክሬን ስንዴው መጣ አልመጣ ስንል ነበር እኛ የሚሆነው ወቅት ላይ እና እሱ ሊሰራበት ይገባል። ይሄ ሰርቪስ ሴክተር አሁን እንደዚህ ማደጉ ንግዱ ምናምን እስኪ እነሱ እንዴት ነው ጥርት ብሎ የሚሄደው? ወደኛ ሀገር ስንመጣ አሁን ንግድ አለ ወይ ብለው ሰዎች ይጠይቃሉ። አንዳንድ ጊዜ ሁሉ ነገር በኮንትሮባንድ በመተዋወቅ አርቲፊሻል ውሸት ስለሆነ እዛ ምን መሰለህ እዚህ የመንግስት ጣልቃ ገብነትም ስላለ ጣልቃ ገብነትን የሳይንስ በፖሊሲ ላይሆን ይችላል፣ በኢንዲቪጁዋል ሌቭል ላንሳልህና እንደውም ጥሩ መጣሃል። ልክ ያን ሁሉ ብዬ ልክ ኤርፖርት ደረሱ። አንዲት ባግ ነው ያስኳት፣ የልጆች ልብስ ይዤባታል እና ከፊቴ የነበሩ ሰዎች አለፉ። ዘሴም አንድ አይነት ነን፣ አብረን ነን። እኔ ላስቆመኝ አይ ይፈተሻል። ኦኬ ቆምኩና እኔ ነጋዴ ስለሆንኩኝ ልቆም አይገባኝም። አንድ ሀገር ልጆች ካጠገቤ የነበረው ቀን 7 ሰዓት ነው የቆምኩት አለ። ጨርቅን አውጥተው ይቆጥራሉ። ልጆቹ የተሰላቹ ናቸው። ሌሊት ነው፣ ሌሊት 6 ሰዓት ቀን የቆመ 6-7 ሰዓት በኤሚሬት ለመጣ ይሁን በሆነ ነገር ሴቶቹን ህፃናቱን በሙሉ ብታዩ ዘሆል የሆነ ታክስ ቢከፍሉ የአንድ ሰው የአንድ ነጋዴ እንትን ያክል ምን እየተደረገ ነው ብለህ በቃ በጣም ቆይቶ ተጣልቼ ከልጆቹ ፕሊስ በጣም ያሳዝኑሃል። አንድ ዳቦ ለመጉረስ ይሆናል እኮ የሚሰሩት ልጆች በሙሉ አንድ ሻንጣ ይዞ መጣና ኦፍኮርስ ይገባኛል በፖሊሲ እንትን ላይ ከዚህ በፊት ዘሴም ገጥሞኛ ቃል ኦኬ መጨረሻ ይሄን ሁሉ 3 ሰዓት ከቆምኩ በኋላ እሺ ምንም የለም። ይሄ ጥሩ ነገር አመጣ። ሳውዝ አፍሪካ ነው እዚህ አዲስ አበባ ነው ማለት ዋው ኦኬ አዲስ አበባ ስትገባ ያለቁት ኤርፖርት ውስጥ አለ፣ ሄዳችሁ ዘግቡ። ይሄ ሴቶች የሆነ ሽሮ እንትን ሊሉ የሚነግዱትን ሴቶች ትልቁ ኮንትራባንዲስት በመኪና ሲያስገባ እያዩ እንዳላዩ ያልፋሉ። አንዳንድ ሻንጣ ይዞ የሚመጣው ወይም ከዱባይ ወይም ከሆነ ነገር የሚያሳዩአቸውን ስቃይ ያየሁትን ስቃይ በቪዲዮ ያሳያል። ቀርጬዋለሁ። 3 ሰዓት ቆሜ ነው ያየሁት። 3 ሰዓት ቆሜ ምንድነው ምንም የለም። አይ በቃ ሂዱ ምናምን የልጆች ልብስ እዛ ማለት ነው። ኦኬ ሌላ ትልልቁንስ ያሳልፋሉ። እዛው ጋር ቁጭ ብዬ እዛው ጋር ሆጄ ተሞዳምዶ ያሳልፋሉ። ሴቶቹን ግን እዛ ለመንካት ሁሉ ይሳቀቃሉ። ይሄን መቆም አለበት። ከዚህ በፊት አውርቼሃለሁ። ይሄ ኢትዮጵያ አየር መንገድ ውስጥ ያለ ከስተምስ መፈተሽ ያለበት ነው። ወጠጤ ልጆች እንደፈለጉ የሚያደርጉ ነው። ይሰድባሉ፣ ያመናጭቃሉ፣ ሴቶቹን ይሰድባሉ። ሂጂ ከዚህ ብለው ሊማቱ ይነሳሉ። አርዜ ማን ነው ይህን ስልጣን ሰጣቸው? እኔ ራሴ እኮ ገጠመኝ ነው። 3 ሰዓት ለምኛቸው እኔ በሽተኛ ነኝ ታካሚ ነኝ ከኬሞ ነው የምመጣው ብዬ አሳይቻቸው 3 ሰዓት አቆመኝ። አሁን አይደለም ይለ ከዚህ በፊት ቆሜ ግን ምንድነው ምንም የለም። እኔ ምንም ከሌለ ልጆቹ የተለመደ ሊሆን ይችላል። አጠቃላይ ኢፌክቱን ሲደምረው ወደ ሌላ ገባል።
በሌላ እንትን አድርገውና አወራሃለሁ በሌላ ፕሮግራም ላይ እዛ ጋር ያለውን ሻንጣዎቹን ደመርኩና አጠገቤ ያለው ልጅ 7 ሰዓት ቀን ቆሞ ማታ 7 ሰዓት ድረስ ምንድን ነው የሚያገኘው ብለህ መጨረሻ ላይ አይ በቃ የለበትም አንድ 3 እቃዎች የከፈላትን ሳይ 1300 ነው ምናምን ብር ነው ፎር 1300 ብር 12 ሰዓት ቁጭ ብሏል ይሄ ልጅ ከቀኑ 7 ሰዓት ማታ 7 ሰዓት ድረስ ይሄን አይነት እንትን ላይ ማስወገድ ያስፈልጋል ከውጭ የሚመጣ ፕሮቴክሽን ሊሆን ይችላል ምን ቶታል ኢፌክቱ የት ጋር ነው ሊሸጠው ኢንፍሌሽን እኮ በዚህ በኩል ነው የሚያመጣው እዛ ጋር ኮራፕት የምትከፍላቸው ሶሳይቲው ጋር እኮ ነው የምትቶ የሚጨምር ከዚህ አኳያ ትንንሹን ነገር እዚህ እንደው በሀቅ የሚሰሩ ቢሆን ችግር የለብኝም ገቢዎች በሙሉ 8 ሰዎች በተደረደሩበት 8 ሰዎች ድርጅቴን ዘግቻለሁ 8 ነን እኮ ኃላፊዋ 8 ነን እኮ ለኔ ይሄን እንዴት ተሰጠናል አዋት ከቢጃማ ነው የሄድኩት ሐኪም ቤት ነው አዎ እሺ ብያቸው የሄድኩኝ ቀብድ ሰጥቻቸዋለሁ ይዤዋለሁ አንድ ቀን እንትን አዘግቼዋለሁ እንደዚህ ዘጉት ከፈለጋችሁ ወሬበር ለፐርሰናል እንትን ላወራ አልመጣሁም ወደዛ ተወሰደኝ ብዙ ችግሮች አሉ አሁን አንዳንዴ አሁን ይሄን አድርጉ ብሏቸው ነው መንግስት ለተቃዋሚ እንትን አይደለም አድርጉ አንዳንድ ግለሰቦች የሚያደርጉት በተለይ እዛ ጋር ሲመዱ የሚያመዛዝን ልጅ ኃላፊ ሰው መመደብ ያስፈልጋል ገና ወጣት ልጆች መደብ ምንም ነገር አይመስላቸው አንተ እንደጋ በመቶ ሚሊዮን ቀረጥ የሚከፍለው ሰውዬ 3 ጨርቅ ዛ መታሃል ብለህ አንዲት ቦርሳ ነው አስቁመህ ይሄው ለኤግዚቢሽን ነው ሄድኩት ስትል they don't care ሊሰድቡ እንትን ይላሉ ቶታሊ ያነሳህልኝ ነጥብ ልመለስና እኛ ሀገር ያለንበት አሁን እነሱ ሀገር ለእርሻው ለግብርናው ኮንትሪቢዩት የሚያደርገው ትንሽ ነው ቢልህም የኛን ሀገር ጂዲፒ ነው ኮንትሪቢዩት የሚያደርገው 20% ነው ብለህ ብትወስድ 427 ወይም 430 ነው ብለህ ውሰደው የ400 ብለህ ኦልሞስት የኛ ሀገር ጂዲፒ ነው እርሻው እኛ ገና ሰርቪሳችን አሁን ነው 39% ምናምን እያደገ የመጣው ከእርሻ እየወጣን ማለት ነው እርሻ ኢኮኖሚ እያደገ ነው ማለት እርሻ እየቀነሰ ሰርቪስ እንድማ ኢንዱስትሪው ላይ በተለይ ሰርቪሱ ከፍ ሲል ነው ለዚህ ነው ስቶክ ኤክስቼንጅ ካፒታል ማርኬት ምን የሚባለው ቀላል እንትን አይደለም ግን ብዙ ሊሰራበት አሁን ኮንፊደንሳቸው የለም የተጀመረ ያንደ ቴሌ የመጣች እንኳን እንትን ማን አክል ነው የገዛው ቴሌስ ምን አደረገ ምናምን ስትል የሚያስፈሩ ነጋዴው የመግባት በሂደት እኮ ምንም ከምን መውጣት መሰለህ ስቶክ ኤክስቼንጅ ዲፔንደንሲ ፍሮም ከባንኮች መውጣት ማለት የኛ ኢኮኖሚ ባንክ ላይ ብድር ካልሰጠኝ ይሄው ብድር ስላልሰጠኝ ቆሜያለሁ እኔ የኛ ሀገር አሁን ካፒታል ማርኬት ኤክስቼንጅ እየመጣ ሲሆን ካፒታል ቤትም ነው የሚገኘው ከባንክ ዲፔንደንሲ ይወጣል ወይ የሆነ ሪፎርሙ የተሻለ እድገት ይመጣል እርሻ ውስጥ ያየሃቸው ገበሬዎች በጣም እንትናቸው ኦፍ ኮርስ መካናይዝድ የሆነ ነው ፕራይቬታይዝድ ነው ሪሰርች ቤዝድ ነው እያንዳንዷ በምን ያክል ሴንቲሜትር የትኛዋን ምርት ድሪፒንግ ነው ሲስተማቸው ምርቱ ስንት እንደሚሆን ሁለተኛ ስቶክ ኤክስቼንጁ ዛሬ ሲያመርቱ በሚመረተው ስቶክ ኤክስቼንጅ ላይ ዛሬ ለተኛው አመት አሁን ሽጦ ገንዘብ ያገኛሉ በጣም ኤክሰስ ነው የፋይናንስ ሲስተም ሂዩጅ የሆነ አንድ ባንክ በጣም ሲዋቸውን አውርተነው ብዙ እንትን ላይ ያርገናል ኬንያ ላይ አለ ወደ ታንዛኒያም አለ አግሪካልቸር ላይ ብዙ እንትን ይላሉ ወደ ኢትዮጵያ እየመጣን ነው የሚል ገና ሪስኩ ምኑ ብዙ ነው እኛ ሀገር የመጣው ፖሊሲ የሚያሰራ ነው ወይ ለባንኮቹ ስቲል አይዳፍት አቅማቸው ይሄን ይወስዱብናል እድሜ ልክን ፈርተን እንደዚህ ያርጉናል ምናምን ብለህ እንትኑ ምናልባት ለውጥ አመጣ ይሆን እቺ የማክሮ ኢኮኖሚክ ሪፎርም ተከትሎ ምን ነገሮች ዴፊኒትሊ ያመጣ ነው ያለው ማክሮ ኢኮኖሚ ፎርም የስንዴ እርሻ እንደዚህ ኢሪጌሽን አሁን እየመጡ ያሉ ሁኔታዎች ኢሪጌሽን ሲስተማቸውን ብታይ በጣም ሪሰርች ቤዝድ ነው ያልኩ የእርሻ ምርምር አሁን ዛሬም እኛ ጋር ምርጥ ዘር ምናምን በመንግስት እንትን ያለ ነው እነሱ ጋር ፕራይቬታይዝድ ነው ኢንፎርሜሽን ሴንተሩ በቀደም ኢንፎርሜሽን ብሎ ስመርቃይታል እነሱ ጋር ዳታ በጣም ሴኩርድ የሆነ ሃይሊ ኦርጋናይዝድ ዳታ አላቸው ኢቭን ዘ ገቨርንመንት ባይ የሚያደርገው ከፕራይቬት ነው ዳታ ዝም ብሎ አይሰጥም ኢቭን በፍርድ ቤቶች ኤክስትራኦርዲነሪ እንትን ሆኖ አደጋ ያመጣል ተብሎ ፍርድ ቤት ሲያዝ ብቻ ነው ዳታ የሚሰጠው እነሱ ጋር ወይ የሆነ የዳታ ሲስተም አላቸው ሪሰርች እንትን አለ እኛ ሀገር እንደዛ ነው የስታቲስቲክስ እንትናቸው እያንዳንዷ ጓሮ እያንዳንዷ ብትመረታው እንትን ላይ በምርት አንግልበል በሌላው ማከል የተደራጀ ነው ያንን ወደዛ አቅጣጫ ለመሄድ ጅምሮቹ አሉ ግን ገና ነን ምን ፈራው ነገር አለ ዛሬም ታስታውሳለህ የውጭ ንግድ ከፈን ኧረ ሸቀጥ ነጋዴዎቹ ልንጠፋ ነው ወይ ምናምን ተባለ ሞል ካልሰሩ ኦንድ ካላደረጉ አይሰጣቸው ዋይ ለምን ብሎ ነው እዚህ መጥቶ ለየተኛው እንትን ነው ሞል ሰርቶ ኮስቱን ኢንቨስተርስ ኮስት ቤኔፊቱ ነው አይዝትራል ወይ ኢዚ የሆነ ካራክተር
እዛው ሆኖ በአሁኑ ዘመን ወይረበር ኦንላይን ሽርነታ በሚደረግበት ዘመን መተህ ግዙፍ ሞል ስራ ልትለው አይገባም። እንድሰጠው ነው። ኢንዱስትሪ ፓርኪንጎቹ ሰርታ ናና ፓርኪንጉን ሰራ ብትለው አይሰራም። እዛው ሰርገው ስለሆነ ነው መጥቶ የሚገባው። እሺ እና ብዙ ልናወራበት ከስቶክ ኤክስቼንጅ ጆሃንስበርግ ስቶክ ኤክስቼንጅን ካነሳሁልህ እኛ ሀገር አሉት በፋይናንሻል ተርሞ በኢኮኖሚክ ተርሞ ብዙ ላወራ ይችላለሁ። አሁን ያለው ጠቅለል ብለህ ስትል የእነሱ ሀገር አሁን እኛ የተሻለ አግሮ የላንድ ሳይዝ አለን። ፒፕላችን እነሱ 65 እኛ 137 ምናምን 140 እየደረሰ ነው። በህዝብ ብዛት አለ። የእርሻ ወይዘሮቻችን ጥሩ ናቸው። ኢሪጌሽኑ ስለሚበልጡ ነው እንጂ በመሬት መልጦ አይምሰልህ። ሁለት በፖሊሲ ላንድ ፖሊሲያችን መታየት ያለበት እንትን አለበት ነው። ሳውዝ አፍሪካን ስትመጣ ግን ሳውዝ አፍሪካ ገና ወደፊትም አንድ ሌላ ማንዴላ ይመጣላቸዋል ብዬ አስባለሁ። ምክንያቱም በሂደት ያሉበት የኢኮኖሚ ነፃነታቸው ላይ የትኛውም ጋር ማት ሰዎች አግኝተናል። ከቢዝነስ ጋር የተገናኙ በጣም እንትን አለበት። እዚህ ጥሩ ሞዴል ያየሁት ኮኦፐሬቲቭስ የዛሬ በ1909 በፈረንጆቹ የተቋቋሙ ኮኦፐሬቲቭስ አሁን ጃይንት የሆኑ መልቲ ናሽናል ኩባንያዎች ናቸው። ኢንክሉዲንግ ዩሮፕ ውስጥ ጀርመን ውስጥ ብዙ ሼሮች አላቸው። ጆን ዲር ውስጥ ጋር ብዙ ሼሮች አላቸው። ዩኒየኖች፣ ገበሬዎች አንዳንድ የዩኒቨርሲቲ ሼር ሁሉ አላቸው። ዩሮፕ ያለ ማለት ነው። ያ በጣም ጅማሩ ጥሩ ነው፣ ግን ብዙ ልምድ ማምጣት አለብን። ምን አውሮፓ አስኬደን ምን አሜሪካ አስኬደን ጎቱ ሳውዝ አፍሪካ እንደ ዘሚንታይም የባቡር መስመር ቢሆን አሁን ሩቅ ባይሆን የባቡር ሃይዌይ ባቡር ቢኖር ከዚህ ጀምረ ኬንያ፣ ታንዛኒያ፣ ማላዊ፣ ሞዛምቢክ አርጋ ጆሃንስበርግ ብትገባ ይሄ ሀገር ብዙ ነገሮች የምታያቸዋል። ተስፋ ሰጪ ነን። ብዙ ነገር የተጀመሩ ግን የሚቆጨ ዌር የት ነው የነበርነው ትላለህ። ይሄ ስቶክ ካፒታል ማርኬት እኮ 25 እኮ ነው። ጆሃንስበርግ እያወራሁን ስቶክ ኤክስቼንጅ 1887 ነው። ነገ እዚህ ኬንያ የሚጀመሩ ያልፉናል። ምን ፈራው ነገር አለ? ሁልጊዜ በጣም ባንኮቹ የውጭ መቶ ወዲያው እንዳንጥለቀለቅ እንደዚህ ብለው ታስታውሳለህ? ፍሎቲንግ ኤክስቼንጅ ሬት ብለን ያወጣን ጊዜ ስልክ ደውልሃልኝ ምንም አይመጣም ያልኩህ የተሻለ አሁን ዛሬም እኮ በውጭ በብላክ ማርኬት ነው እቃ የምናመጣው። ምንም የተለየ ነገር አይመጣም። በተወሰነ ቀን ነው። በእኔ እይታ ማያጠቅቷቸው ነው፣ ሳይረዱ ቀርተው ነው። ትልልቆቹ ወጥተው ሀገር ጨልማለች አሉ። ክብር ገና ሶሪ ወጥተው እንደጨለመ እሳት እንትን በእነሱ ጋር የነበረው መጽሐፍና ያሁኑ የተለየ ከሆነ ያንብቡ። ያሁኑ አይደለም ዛብና ኤቭሪቲንግ ኢዝ ዳይናሚክስ። ድሮ የሆነ ስትራቴጂ አውጥተህ በቃ ካስቀመጥከው በስትራቴጂያችን መሰረት በፖሊሲው መሰረት ብለህ ነው ቁጭ ብትለው የሆነ ዓመታት ድረስ this era strategy within it should be in your mind immediately revise አድርገው ከዳይናሚክ ኢንቫይሮንመንቱ ጋር ከሌት እዛው ጋር ትሰራለህ። ብዙ ነገሮችን ትተዋል። እኔ ብዙ አሁን እኔ ፊት የነበሩት ትተዋቸውና ሌላ መስመር ትሄዳለህ። ይሄ ካልሆነ ስታክ አድርገህ በቅርቡ እንደውም ክቡር ጠቅላይ ሚኒስትሩም በነበሩበት የዚህ የዳታ ሉዓላዊነት በተመለከተ መረጃ ሁሉ ነገር ነው እና እኔ ምናልባት እሱ መፍትሄ ይሆን ወይ? ቀደም ሲል እንዳልነው ጂዲፒያችን እንግዲህ ሳውዝ አፍሪካ በጣም 4 እጥፍ ምናምን አካባቢ ነው ከኛ የሚሆነው እና እሱን በአንድ በኩል እንመለከታለን። የምናገኘውንም ይሄ አጠቃላይ ምርታችን ወጪ ገበያችን ስንመለከት ብዙ ኢምፖርት የምናደርጋቸው ነገሮች አሉ። አንደኛ በኢምፖርት ነው ብዙ ነገር የምናጣው። ማምረት የምንችላቸውን አሳ እናስገባለን። ማናስገባው ማናመጣው ነገር የለም። ቡና ኢትዮጵያ ቡና እያመረተች ይሄ ኔስካፌ ምናምን ዱቄቱ እናመጣዋለን። እዚሁ ፈይተንም እንኳን ብዙ ነገር ነው ያለው። የወደብ ጉዳይ አለ። ወደብ ላይ የምናወጣው ለነዳጅ የምንደጉሙ ለማዳበሪያ የምንደጉሙ ድሬን ያደርገዋል። ኢኮኖሚክ ድሬን ይሉታል እና ከዛ አልፎ ግን የሚያሳዝነኝ ስለነበርክበትን በህዝብ ኤክስፖርት አካባቢ ላይ ኮንትሮባንድ በጣም እንደው የሚያሳምም ነው አይደለ? ሰሞኑን እንትን ጠፋ ናፍጣ አይደለ? ናፍጣ እጥረት ሲመጣ አንድ የማውቀው ኬዝ ነው። ሎካል ያሉ ሲኦቱ ማኑፋክቸሮች አሉ፣ ካርቦን ዳይኦክሳይድ ማለት ነው። ለዚህ ለመጠጥ ፋብሪካዎች ለሚተዋረቁ ምናምን የሚቀርብ ናፍጣ ስላደረጉ ወደ 20 ነው 30 ቀን 40 35 ቀን አካባቢ በቃ ምርት የላቸው። ኢሚዲየትሊ ህንዶች ይሁን ቻይና ይሁን በኬንያ አድርገው ግብራ ገብተው እንትን አደረጉ ማለት ነው። በኬንያ ሲገቡ አይኖ ዘጋይስ ኦኬ የብላክ ማርኬት አንደር ኢንቮይሶች ናቸው። ወዲያው በሚያመጡት ከፍለው ኤልሲ ከፍተው ምናምን እንዳይመስል ኢሚዲየትሊ እኛ ብሎቄ ኬንያ ማርኬት በቃ ኬንያም ብዙ ጊዜ ይያለው
ኦፊሻሊ ከሚሄድ ፊት ባይላተራል አግሪመንት ስላልነበረ የኬንያ መንግስት ወደ 28 ነው 30% ከኢትዮጵያ ከሚገባ ነገር ታክስ አረግ ነበር። ያ በጣም የኛን ፕሮዳክት ከዚህ በፊት አውርቼ ያለው ለማን እንደሆነ አላውቅም። በጅቡቲ ሄዶ በሞምባሳ አድርጎ የኛ ሶያቢን ናይሮቢ ይገባል። ናይሮቢ ከዚህ 1550 ኪሎ ሜትር ነው። ልክ ለምንድን ነው የኛ እዚህ ደግሞ በኮንትራባንድ ሲሄድላቸው ሪጀክት ሁሉ ተጨምሮበት ነው የሚሄደው። ይሁንና ያዋጣቸዋል 30% እንትን እስከለም ያንን መክፈል አይፈልጉም። ሌሎቹ ደግሞ የኛ ነጋዴዎች ኬንያ ሄደው ከፍቶላት በድንበር ይዞልህ ይሄዳል። ቦሎቄ ይጭናል፣ እንስሳት ይጭናሉ። በተለይ የኬንያ መስመር በተለይ የፍራንኮ ቫሉታ በነበረ ጊዜ ብንል መጨረሻ ቆመዋል። የአህመድ ሺዴ ሀገር ልጆች እኔ አሁንም በቃ ያኔ በጣም የሚቆጨኝ አንዱ ያጎቴ ልጅ እኮ ነው። ያን ሲደገም ምንም አታረግም፣ በቃ ታወራለህ። ከዛ ውጪ ምንም ልታረግም ወይ አርኖ ፖሊስ ሜከር ምንም ማለት ሲጀመር ጀምሮ ፍራንኮ ቫሉታ ትክክል አይደለም ለነጋቸው ሰምተው በኋላ ተወሰኑ ሰዎችን የመጥቀም ነገር ምን ያክል ኢንፍሌሽኑን ተቆጣጠረ። አንዳንድ ፖሊሲዎቻችን ማክሮቴሙን ኮስችን አደርጋለሁ ብያለሁ። ያኔ ለምን የሆነ እሳት ማጥፊያ አረደ። አንዳንድ ችግሮች ማዋጥ አለበት። በቃ አልፈ ትልቅ ቦታ ለተፈለገው ዓላማ እኮ ቢውልስ አጫጭር ነገር እዚሁ የተገበሰበስክ ለለት ስትል ትጠፋለህ፣ መጥፊያህን ትፈጥራለህ ማለት ነው። አሁን ዛሬ ያኔ የጀመሩ ኮንትራባንድ ሰዎች መቆሚያ በቃ አልቆሙ። እንስሳት ይነዳሉ፣ ሌሊት ይነዳሉ። አንዳንዴ ደግሞ ይሄ ንግድ ሚኒስቴርም የሆነ ነገር አድርጌያለሁ የተቆጣጠር ነው ቢልህ ሲያወጡ ነው የምታየው። ቀረቤታ ያላቸው ሰዎች ለንግድ ሚኒስቴር ሲያወጡ ታያለህ። ቅርብ ናቸው የምትላቸው ሰዎች ሲነዱ በአንድ በኩል በዚህ ነድቼ ነበር እንደዚህ ሲሉ ታያለህ። እህሉንም ትጭኑታለህ ጭነው እንትን ነው የምትሉ ዘ ሴም ቲንግ እዚህ ከስተምስ እዚህ ጋር እዚህ ኤርፖርት ያለውን መስጠት ካልቻልክ ምን እንትን ትላለህ። ሌሊት ይሉና አንድ ቀን ምን አለ አቢ ለሌሊት ጭው ብሎ ገብቶ እነዚህ ሴቶች የሚያለቅሱ እንትን ባያቸው ትላለህ። እንደው ለሀገር ኢኮኖሚ ነው የነሱ ገንዘብ ማታውን ሙሉ የተሰበሰበውን ዳታ ባገኘዋል። ምን እንትላለ አንድ ነጋዴን የሚያሳልፉት ኮንትራባንድ መስመርን አንዱን ኮንቴነር ጭኖ ወይም 20 100 15,000 10,000 3,000 4,000 ከብት የሚነዳውን ባቆሙ ያ ነው ትልትለ የሚችል ስቶክ ኤክስቼንጃችን አሁን በመልኩ ምን መሆን አለበት ታስባለህ? እሱን በሰፊው ነው ማለሳለ እንዲሁ ዝም ብዬ መለሳል እንትን አለች በእያንዳንዱ በባለሙያ አሁን መሆን አለበት። የመጀመሪያ ነጋዴዎች ትረስት እንዲያደርጉ ማድረግ አስፈልጋል። በጣም እንትን ነው። ሰዎች ኮንሰፕቱ በደንብ ካልገባቸው ማንም አይገባም። የካፒታል ችግር የእውቀት ቢዝነስ የሚፈጥር ሰው ስለ ገንዘብ ምንም ሳያስብ ሊሰራ ይችል ነበር። ሴኩሪቲው በል በቦንድ በል በምን የምትለው ማለት ነው። ካፒታልን እንደ እንትን አይደለም የሚሆነው። ሌላ ሀገር ስትሄድ ኮዳው በኢዚ ሄዶ ማንም ኢትዮጵያ የሆነ ጋር ሄዶ ካምፓኒ እንትን አደረገው የሚለው በትንሽ ብርዛ በትንሹ ከዛ ፋይናንስ ክሬት ይደረጋል። የሚታገኝበት ቢዝነሱ ዋጭ መሆን ነው። ያን ነጋዴዎች በብዛት ሰዎች እንዲረዱ ማድረግ አልፈልጋል። ካልኩለማችን ላይም በደንብ ሊሰራበት ይገባል። ምን ተፈጠረ ግን ቢያንስ ጀምረናል። የጀመርናቸው ነገሮች የተሻሉ እንዲሆኑ የተረጋጋ ኢንቨስተሮች የተረጋጋ ማይንድ እንዲኖራቸው ኦፍኮርስ አይረሳ ስቴቢሊቲ ወሳኝነት ነው። በተለይ የውጭ ሁለት ፖሊሲዎችን ስናይ የድሮ ፍራቻችን በጣም አሪፍ እንትን የነበረው ታስታውስ እንደሆነ ይሄ የዶላር ፍሎቲንግ በቃ ማድረግ ነፃ ማድረግ በጣም ድፍር በጣም ኤክስትራ ጫፍ የወጣ ውሳኔ ነው። ግን ሁሌ የምንመኘው የነበረ ውስጡ ሆነ ነጋዴ ሆነ ደግሞ ባለሙያ ሆነ አካዳሚውን የቀመስከ ሰው ስትሆን ምን ይመጣ ነበር ብለህ አናላይዝ ምንም እንደማይመጣ ታውቃለህ። ፊት ይሁን ይመጣ እንትን የምትለው መጀመሪያውንም ጨዋታው አየር ላይ ያለ ነው። አሁንም የሆኑ ሴክተሮች ላይ የሆነ ነጋዴን ጠቀምከኛም ተጠቀምን ምን ዱባይ ወይ ታይላንድ የሆነ ወይ ስዊዝ ውስጥ ለሚያስቀምጥ ነጋዴ ምን አከል እንትን ዘመናቱ ስንዶገም ነበር አይደል? ነዳጅ ምን ማለት ነው? የዛሬ ስንት ዓመት ነው ካንተ ያወራነው? ነዳጅ መዶገም የለበትም። ለኔ ከኔ እናት መቀነት ተወስቶ ለሺህ አላሙዲን መኪኖች ለኤምባሲ ለኩዌት ኤምባሲ ነዳጅ ትዶግማለህ። ትራንስፖርት ለሚሰጠው ሁሉም ሀገሮች እሱ ችግር የለም። ሁሉም ሀገሮች ባለሳሳት እንግዲህ ዛሬም ተጓዥ ትመስለኛለህ። ዱባይ ሰምዌር እንደ ብዙ ሰዓት እንዳልይዘህ ምርጫ ካርድ ወስደሃል እንዴ? የመጀመሪያ እኔ ምርጫ ምልጦኛል። ከሻለቃ አድማሴ ይጀምራል። እዚህ የድሮ ያንዴ ገና ተማሪ ነበርኩ። ከተማሪ 13 ወረዳ ቀበሌ 03 የሚባል 5 ኪሎ አካባቢ ነበርኩ። ከዛ ጊዜ ምርጫ ሳልመርጥ ቀርቻለሁ። ላዚም ምን ሆነ ካልበረጥክ ያው ሌላው እንደዛ የሚባል ነገር የለም። ምን ጊዜ እመርጣለሁ። በተቃራኒ ወያኔንም 97 አልመረጥኩትም። መርጬው አውቃለሁ። አልመረጥኩትበትም ጊዜ አለ።
ባለበት ጋር ለመምረጥ አሁን 12 ሰዓት ነው። እኔ 9 10 የመጀመሪያ ነው እንደውም እንትን የዛሬ 5 ዓመት አቤ ቶክቻው ነበረ እዚህ እንደውም አቤና ደሱ ነበሩና አይቶኛል። በሌሊት ነው እዛ ተሰልፌ ምርጫ ሰምቲንግ ግን መልስ ዲሞክራሲ አንዴ ያን ካልመረጥ ጋር እንትን ከላርክ በማንም ትነዳለህ ማለት አንድ ሰሞን በቀረበ ሁኔታ ምርጫውን ሳናልፍም ብዬ ነው። በፖለቲካ አጀንዳዎች ሌላ ቀን እንመጣ ቀረ የምትለው ነገር ካለ እንዳላቋርጥ እንደው አጠቃላይ አይውልህ ግብርናችን የተጀመረው እንትን ላይ ተናድሎ አንዳንድ እንትኖች ላይ ሳክሪፊኬሽን አንድ የሆነ ሶሳይቲ ሳክሪፋይ ያደርጋል። በእኛ ሀገርም ይሄ አሁን ሳውዝ አፍሪካ ያልኩ የሆነ ሶሳይቲ ሳክሪፋይስ ያደርጋል። ቢያንስ ነጮቹ ልጅ የድሮ አያቶቻቸው ደቼ ብለው ነው ያን ያ ሳውዝ አፍሪካ ያቀኑት አሁን ያልኩን ማለት ነው። በጣም ትቀናለህ። ገበሬዎች አንተ ጋር ብለው ሲዩ ቱሞሮ ብሎ ብሎ ተነስቶ አቢ ሜዳ አባተን ሄሊኮፕተር 10 ጥፍ ናቸው። ዘመናዊ ሄሊኮፕተር ነው አይቻቸዋለሁ። በሙሉ አሰልፈው እንትን የምታያቸው በ200 300 400 በአንድ ኤግዚቢሽን ሄሊኮፕተር ከቆመ በእርሻ ማሳ ነው መጥቶ የሚቆሙት። በእርሻ ማሳ የተዘጋጀላቸው ቦታ አለ ወይና እና መኪኖቻቸውን ተው ያንን የምንደርስበት ጊዜ ትጓጓለህ። ለዛ ደግሞ ሜንታሊ ስቴብል የሆነ ሶሳይቲ ለኑሮ የሰው ልጅ አብርሃም ማስሎ ኒቲዮሪ የሚባል አለ ኢንተርሺፕ ወይም በማኔጅመንት ይህ ታች ላለው ለመብላት፣ ለመጠጣት፣ ለመተኛት፣ ለመገዳደል የሚሆነው ይህ ታችኛው እንትን ፊዚዮሎጂካል ኒድ ነው እና የመጨረሻ ላዩን ልጨምር ሰልፍ አክቹዋላይዜሽን ለሰዎች መኖር፣ ለሰዎች ማሰብ፣ እሺ ለኤንቫይሮንመንት ማሰብ፣ ለእንስሳት ማሰብ ያንን ነው መሆን አለበት። እኛ ለመገዳደል ዴሊ አጀንዳችን ሁሉ በዛ ለሰው ተሸክመን ራሳችን ማጥፊያ ማለት ነው። በራስ እንደዚህ ነው የምትወቀሰው። ግብጽ ነበርኩ የሆነ ጊዜ ስለ ግብጽ የሆነ ቀን አንስተን እናወራለን። እሺ ግብጽ ሄጄ ነበር ባለፈው ጊዜ እና እያንዳንዱ ቦታ ማንም እንዲህ ያለው ሽማግሌ ስለ አባይ ምን እንደሚያወራ በሰማ እንተንብላለን። እኛ ደግሞ በተቃራኒ ለግብጽ መስጠት አለበት ነው የሚከራከሩ። የአእምሮ ይሁን የሪታርዴሽን ምን ማለታችን እኔ ቃላት አለ ፌልድ አንጀለስ ምን አክል ትውልዳችን በዛሬ 30 ዓመታት 40 ዓመት 30 ዓመት በእኛ ገና ህፃን ሆነን በነበርነ ጊዜ የተዘራ ፍሬ ነው ለዚህ ያበቃል። ያንን ደግሞ አሁን ያራገፍን መተን ፖዚቲቭ አውትሉክ በምንም ሂሳብ አንድ ደረጃ መድረሳችን ግን አይቀርም። ፖዚቲቭ የሆነ ኢንፍራስትራክቸር ድሮ አዲስ አበባ ስትመጣ በማታ ጨለም ባለ የምትወርድ ዛሬ ብርሃን ሆነ። በተለይ በቀደም ስመጣ በኤርባስ ነበረና ኤርባስ ካሜራ አለው ሙሉ ከተማውን ያሳያል። አውሮፕላኑም ሲያርፍ የሆነ ነገር ይሰማል። ታንክ ዩ ይሄን ለምትሰሩ ልጆች ተባረኩ። ምንም ችግር አልመጣበትም አልተናላለም። የኔ የራሴ በጣም አፌክቶኛል። በጣም ምን ተነራል በታቃለ ነገር ግን የሆኑ ቶታል ኢፌክቱን ስታይ ኢዝ ናይስ እንትን አለበት። አሁንም የህግ ሲስተማችን ላይ የኮራፕሽን ኢንዴክሳችን ላይ በፍጹም በተለይ የፍትህ ስርዓታችን ላይ እጅግ ሊታይ የሚገባው ነው። አሁንም ፊት ለፊት ያለ ነገር ላይ ገልብጦ የሚወስኑ ዳኞች ያሉበት ነገር ነው። የሚደብሩ ቆሜ ያለበት ነው። እንዴ እኔ ነግሬሃለሁ ጀርመናዊ ነው ዜግነቱ ተብላ ዳኛ ፓስፖርቴን አላየችም። ጀርመኒ እጄ ስለመጣ እዚህ የሚኖሩ አይደል ጀርመናዊ ስለሆኑ ዋስትናም ሊሰጣቸው አይችልም። እንዲህ አድርገዋል። ታንክስ ፍትህ ሚኒስቴርን ሳላመሰግን አልሄድም። አቶ ተስፋዬ ዳባ የሚባል እንትንን ይዤ ነው የሄድኩት። አላቃቸው አያውቁም። ቆሞን አያስተናገዱም። እንዴ እንደዚህ አድርጎብሃል ደቂቃ አላጠፉም። ፋይሉን አምጡልኝ ነው ያሉት ነው ብሎ የሰረዙት። በትክክል ነው የሰሩት። ምንም ያደረኩት እንትን ሆኖ አይደል ሌብነት እዚህ ካላጠፋ ፍርድ ቤት ዳኛ ይሄንን ዜግነቴን ገፈፈችኝ በደቂቃ የጀርመን ዜጋ ነው ብላ ማለት ነው። ይሄን ከወሰነ ምን ትጠብቃለህ? ጀርመናዊ ካደረጉኝ እኔ እዚቹ ተወልደ እዚህ ኖረ ንግድ አለ ካምፓኒ አለ ጀርመን ስለሚኖሩ ይሄ ድፍረት ካለ ምን ሊሆን እንደሚችል አስበው። ፍትሃችን ብዙ ትግል ማድረግ አለበት። ብዙ ባገኛችሁት እና የሚዲያ ሰዎች እንደዚህ አይነት ዜግነትን በተመለከተ እኮ አንድ ዳኛ ቢያንስ ሰነዱን አይቶ ጀርመናዊ ናቸው የሚለው ነገር ሰነድ አይቶ ምን ተብሎ እንጂ አንድ ኢትዮጵያ ዜግነት መቀማት በጣም ነውር ነው። ዳኛ ከዳኛ እኔን እንደዚህ ካሉ በኋላ በቃ ያለው እንትን ማስታወሰው ተሞክሮ ነው። ኢብሮዬ በጣም ከልብ ነው የማመሰግነው። ከአቶ ሃይደር ከማል ጋራ ነው እንግዲህ ቆይታ ያደረግን። በሌላ ጊዜ ተመልሰን መጣ እንደዚህ አንለያየም። ክቡራትና ክቡራን የአዲስ ምንጭ ጊዜ መልእክት ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን። አመሰግናለሁ። በጣም ከልብ ነው የማመሰግነው። ሰላም ይሁንላችሁ። መልካም ቀን